ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዳሞት ስታር ነው። የተለያዩ ፖለቲካ ነክ የሆኑ ነገሮችን እንዲሁም ጥሩ የሆኑ መረጃዎችን ወደ እናንተ የምናቀርብበት ቻናል ነው። ቻናሉ የሚያድግ ቻናል ነው። አዲስ ነው። የዩቲዩብ ፖሊሲ ጥሰሃል በማለት ትንሽ ሻዶ ነገር እያሳየ ነው። ቪው እንዲቀንስ እያደረገ ስለሆነ በደንብ ሊንኩን ኮፒ አድርጋችሁ ለጓደኞቻችሁ አጋሩልን እንዳለን እስኪ መረጃዎችን ይዘን መጥተናል። እስኪ አንድ ሁለት እያልን ወደ እናንተ እናድርስ። ከዛሬ መረጃዎች መካከል አድማጭ ተመልካቾቻችን ወደ ገደለው ንግባ። የብልጽግናው መንግስት እጅ ሰጡ የሚል የሚሰለች ወሬ እንዲያውም የብልጽግናው ደጋፊ የና አብይ አህመድን እንደግፍ ነው ስንል የሌለ ውሸት ሁሉ እያመጡ በጣም የሚያስጠላ ውጊያ ምናምን ሲያቅታቸው ይሄ ፋኖና ሸኔ ከሚባለው ጋር ተዋግቶ መማረክ ምናምን ሲያቅታቸው እጅ ሰጡ የሚል የተጠቀለቀ ለአንድ ዓመት ያክል በቃ የሚሰለች ነገር በጣም የሚሰለች በቃ ተቀባይነት የሌለው ነገር እያመጣ ብልጽግናው የሚያወራው ነገር ምንም እንትን የለውም። ሴንስለስ ነው። የትኛው የፋኖ ኃይል ነው እጅ ሰጥ? አሁን እኮ ተዋግተው እኮ ማርከው ቢሆን ችግር የለውም እኮ አለ አይደል? የትኛውን የፋኖ ኃይል ነው ተዋግተው አሁን የብልጽግና በጣም አይገርምም? ግን በጣም አሜዚንግ ነው። በጣም የሚገርም ሰው የትኛውን የፋኖ ኃይል ነው ተዋግተው የማረኩት የሚለው በጣም እያሳሰበ ነው። አሁንና አብይ አህመድ የብልጽግናው መንግስት አሁን መንግስት ነኝ ይላል። አማራ ክልል ከገባ 2 ዓመት ተኩል 3 ዓመት ሊሞላው ነው። ግን የትኛውን የፋኖ ግሩፕ ነው እስኪ በጀማ እንደዚህ 10 15 አድርጎ ተዋግቶ እጅ ከፍንጅ የያዛቸው የትኞችን የፋኖ ኃይሎች ነው አይታችኋላ? መማረክ ሲያቅተው መማረክ ሲጠማው እጅ ሰጡ የሚል ፕሮፓጋንዳ ለአንድ ዓመት ያክል የሚሰለች በቃ አሰልች ተደጋጋሚ ነገር ደግሞ ትክክለኛ ፋኖ ያልሆኑትን ሚሊሻዎችን ምናምን የሰፈር ጎረምሶችን ሰብስቦ የሆነ ክላሽንኮቭ ፎቶ ያነሳል። የራሱን እኮ ነው ከመካዘን አውጥቶ እዛው ከእቃ ግምጃ ቤት አውጥቶ ያነሳል። እጅ ሰጡ የፋኖ ኃይሎች 250 አሁን ቅድም ያያችሁት ጽሁፉ 256 የሚሆኑ በሸዋ እንዲያውም በሸዋ ይሄን ያክል ፋኖ እጅ ሲሰጥ አሜዚንግ ነው። አሜዚንግ በፋኖ ስም ተደራጅተው የሚዘርፉ አሉ። እነሱ እንደሆኑ ይታወቃሉ። ፋኖ ያልሆኑ የአማራ ትግል ያልገባቸው እዛው አማራ የሆኑ ግን ደግሞ ከብልጽግናው ተልኮ የተሰጣቸው በቃ የታወቀ እኮ ነው። ይሄ በቃ የሚሰለች ነገር ለምንድን ነው የማታወሩ? አሁን ይሄ እኮ የብልጽግናው መንግስት ተዋግቶ የሆነ ፋኖ 10 15 እንደዚህ ያ እጅ ወደ ላይ ምናምን ብሎ ማርኮ ገርፎ ምናምን አምጥቶ ቢያሳየን እኮ እጅ ሰጡ የሚለውን እኮ እናምን ነበር እኮ ነው። የውጊያ ብቃቱ ከፍተኛ ሆኖ የፋኖ ኃይሎችን ማርኮ ሲያሳየን ነው። የስ ኢን ፓራራል ደግሞ ጎን ለጎን እጅ ሰጡ ቢል ያምር ነበር ነው። ሳይዋጋ እንዴት ነው እጅ የሚሰጠ? እንዴት የፋኖ ኃይሎች እኮ በከፍተ አሁን ይሄ ክላሽንኮቭ የምታው ፎቶ ላይ ይሄን እንዳል በሙሉ ከፋኖ ተረከቡ እያለ ነው። በሸዋ አካባቢ እንግዲህ ይሄን ዜና እንትን ያላችሁ ያያችሁ በሸዋ አካባቢ ሲኮሜንት ስጡ። እውነት ይሄ ሁሉ ክላሽንኮቭ ፋኖ እጅ ገባ ወደ ብልጽግና ገባ? ያው ከብልጽግና የተረከበው ነው ግን ገባ የሪያሊቲውን እስኪ ንገሩን። ማለት በጣም የሚሰለች ዜና በተደጋጋሚ በተለይ የአማራ ክልል ኮሙኒኬሽን የሚባል የፌስቡክ ገጽና እንትን አለው በጣም የሚያስጠላ የነገርኳችሁ ሰውዬ የአማራ ክልል የኮሙኒኬሽን ቢሮ ኃላፊ የሆነ ማን መንገሻ ነው የሚባል ሰውዬ ያለ የመጨረሻ ባንዳ የመጨረሻ ቁጥር 1 በቃ በተላላኪነት ሪከርድ የሰበረ በዋት ጊዜ ራሱ አደገኛ ተላላኪ ነበራሉ። ማንነቱን የሸጠ የተዋረደ ሰው በቃ የተዋረደ ስነልቦ ነው የተሰለበ ወንድ የማይጫወት ግለሰብ የአማራ ክልል ኮሙኒኬሽን ነው። አብይ አህመድ በአንድ ስልክ ነው የሚያስቀዝነው አሉ። አንተ ድዳ ምንድነው የለጠፈው ዛሬ አስተካክለ ልጥፍ ምናምን እያለ አማራ ኮሙኒኬሽን የሚል ፌስቡክ ገጽ አለ። እዩት። በጣም የሚያስጠላ መረጃ ነው የሚለቀው ሁሌ። ያ ሰውዬ ዶክተር መንገሻ የሚባል ሰውዬ ማን መንገሻ ነው የሚባል ታውቁታላችሁ? የአማራ ክልል ኮሙኒኬሽን ፖለቲካ የምትከታተሉ በቃ ዴይሊ እጅ ሰጡ ነው በቃ ዴይሊ። ይሄን ከመከላከያ ፌስቡክ ነው ያገኘሁት ግን እዛም ተለጥፏል። ሪያሊቲውን እኛ እንዴት ነው በቴክኖሎጂ ዘመን አሁን ከረንትሊ በኢንፎርሜሽን ዘመን ማንን ልሸውዱ ነው እንደዚህ የምትሆኑት? ማንን ልሸውዱ ነው? በጣም የሚያስጠላው ሪያሊቲ ነገር አውሩ ተመልካቾቻችን። እስኪ ወደ ሌላ መረጃ ደግሞ እንወሰዳችሁ። እዚህ ጋር ፎቶ ጋር የምታዩት ወደ ጦር ላይ አሚን በብላቴ ወታደራዊ ምረቃ ላይ ይሄን ካርታ ምናምን አሳይተዋል ጀነራሎቹ። በርካታ ምልምል ወታደሮች በነገራችን ላይ ብላቴ ላይ ተመርቀዋል። ትናንትና ሰምታችኋል አይደል? ፖለቲካና አብይ አህመድን
ፋኖ ሸኔ ምናምን ተከታተሉ ህዋት 10,000 የሚጠጋ ሰራዊት ትናንትና አስመርቀዋል። 10,000 ማለት 200 10,000 ማለት እንግዲህ ስንት ነው ማለት ነው? 2500 በአራቱም ግዛቶች በአማራ ክልል በወሎ በሸዋ በጎጃም እና በጎንደር የሚላክ ማለት ነው። 2500 ምልምል ወታደር አዲስ ትናንትና ከብላት ተመርቋል። ቁጥራቸውን በነገራችን ላይ በትክክለኛ መረጃ ያገኘነው 10,000 ኤግዛክትሊ 10,000 ነው የተመረቀ ትናንትና። በጣም ትልቅ ቁጥር ነው ትናንትና የተመረቀው። ግን እንደዚህ የተመረቁት ይዋጋሉ ወይ ነው ጥያቄው። ጥያቄው እሱ ነው በነገራችን ላይ አንድ ፍሬሽ የሆነ ኢንጂነር እንደተመረቀ ኤግዛክትሊ ህንፃ ይሰራል ወይ? አፕ ኤንድ ዳውን አለው በነገራችን ላይ መውደቅ መነሳት ምናምን ኤግዛክትሊ ፐርፌክትሊ ተዋጊዎች አይደሉም። የፋኖ ኃይሎች ያውቋቸዋል በነገራችን ላይ እነዚህን ግለሰቦች እነዚህን ተመርቀው የሚወጡ አዳዲስ ምርቆች ያውቋቸዋል። ኤኒሃው ስለዚህ እንትን እንገራቸው ፕሮፓጋንዳ የኢትዮጵያን ካርታ አዲስ ካርታ ይዘው መጡ። መከላከያ ምናምን አብይ አህመድ ጋር የሚላላኩት ኦሮሞማ ምናምን ብለን እንጠራቸው ወይም የምትሏቸው ግለሰቦች ይሄ የኦሮሞ ኢምፓየር እንመሰርታለን በምስራቅ ኢትዮጵያ በምስራቅ አፍሪካ ብለው ያሰቡ ግለሰቦች ይሄን ካርታ እንደዛ አድርገው መጥተዋል። ምክንያቱም ፕሮፓጋንዳ ነው። በቃ እንንገራችሁ እኛ የብልጽግናው ስነ ልቦናን የምትሰሙን ከሆነ እኛ እንንገራችሁ ዝም ብላችሁ። ይሄም መስላችሁ አሁን ይሄን ካርታ ሙሉ አድርገው የመጡ እንትን ኤርትራን አላል መናቅ ምንም አታመጣም። ኢሳያስ አፈወርቂ ባዮሎጂካሊ ወይንም እኛ እንገላለን ኤርትራን ወደ ኢትዮጵያ እንጠቀልላለን። የኢትዮጵያ ሕዝብ እንኳን ደስ ያለህ ነው ነው አሰብ ልናስመልስ ነው ኢንዳይሬክትሊ እንዳሰሟቸው ይሄ እንትን ነው ፕሮፓጋንዳ ነው። አንድ ይሄንን ካርታ ሙሉ አድርገው አያመጡም። ብቃቱም የላቸውም፣ አይሞክሩትንም፣ ምንም አይሞክሩትም። ብልጽግና አይሞክሩም። አሰብም አይመለስም። በእንደዚህ አይነት ፉከራ በእንደዚህ አይነት ጋጋታ አይመለስም። አሰብም አይመለስም። ይሄ ሌላ ወታደር አሁን ምልምል ወታደሮች ምናምን ሲመረቁ ይሄን የሰበኳቸው አሁንም ሌላ ምልምል ወታደር እንዲመጣ ነው። ለምን ኦልዌይስ የምንናገረው ነገር ለምን የአማራ ክልል ጉዳይ በጣም ከባድ ነው። አሁንም ዛሬ ማስረግጠን ነው የምንናገር። በነገራችን ላይ አስረግጠን ነው የአማራ ክልል ትግል ጉዳይ በጣም ከብዷቸዋል። ቢያበሳጭም የክልሉ ትግል ምናምን ቢያበሳጭም ይሄ አድማ ብተናው ከምኒሻው ከፋኖ ምናምን ይሄ የሚዋጋው አማራ እርስ በርሱ የሚዋጋው ደም ቢያፈላም የፋኖ ትግል በጣም ከብዷቸዋል። በጣም ሲሪየስ ኢሹ ነው። ይችኛዋን ካርታ ሙሉ ካርታ እንደዚህ ያሳያል አይደል? አሰብ ልናስመልስ ነው ኤርትራንም ሁሉ ልንጠቀልል ነው ካርታው ሙሉ ነው ይላል። አይሄድም ግን አሰብም ኤርትራም አይዋጋም። ምልምል ወታደር ለማሰልጠንና አማራ ክልል ያለውን ጉዳይ ለመጨረስ ነው። ፊኒሽ ዳለቀ። ሌላ ምንም አይደለም። ይሄ የአማራ ክልል ጉዳይ ቀዝቀዝ ብሎ የብልጽግናውን መንግስት እንደ ካንሰር እየቦረቦረው ነው። በጣም በአስደንጋጭ ሁኔታ ማለት ነው። የምታምኑ እመኑ። ደውላችሁ ጠይቁ በደንብ ሲሪየስሊ። በአማራ ክልል እያንዳንዷን መረጃ አለን። የብልጽግናው መንግስት ክልሉን ማስተዳደር አልቻለም፣ ማስገበር አልቻለም። አሁን ፕሮፓጋንዳ እያሰራጩ ነው። ማህበረሰቡ ተሰቃየ ምናምን እያሉ ባለፈው አንዳንድ ቦታዎች ላይ ስብሰባ ሰብስበው የማህበረሰቡን እንትን እስኪ ስሙት፣ ፋኖን እንዴት እንደጠላው የፋኖ ባንዳነት ተነቅቶበት እንዳል በየግሉ እየሾለክ እየጠፋ ነው ምናምን ብለዋል። መሐመድ ተሰማ በጎጃም ስምሪት የተሰጠው አብይ አህመድ ስምሪት ሰጡት። መዋጋት ያቃተው እንግዲህ 3 ዓመት ሆነው 75 80 ምናምን ዓመት ሊሞላው ያረጀ ነው። በነገራችን ላይ ትንሽ እየዳገት ሁሉ መውጣት የማይችል ከስራ ይዞ መውጣት ሁሉ አይችልም አሉ። ጉልበቱ ከጥቅም ውጭ ሆኗል። ባዮሎጂካሊ ደክሟል ኦልሬዲ። ግን ሱፍ እንትን ለብሶ ዩኒፎርም ለብሶ እንትን ለመጫወት ይሞክራል። ዜርፎር ይሄኛው ካርታ ከጥቅም ውጭ ነው። አሁን እዚህ ጋር የብልጽግና አክቲቪስቶች ምናምን አክቲቪስት ነን የሚሉ አሁን ይሄ አሜሪካ የተቀመጠ ደሳለኝ ኤልያስ የሚባል ልጅ ታውቁታላችሁ። የመጨረሻ የብልጽግናው ቀንደኛ ደጋፊ ነው። ከንባታ የሚጫወት ግለሰብ ጴንጤ የሚጫወት ግለሰብ አብይ አህመድ እንዳትነኩ የሚል የመከላከያ አባል የሆነ እነ ብርሃኑ ጁላ ከአሜሪካ ጠርተው የሸለሙት ልጅ። ይሄ በነገራችን ላይ ሰው ነው ብያ አይደለም ያመጣሁት። ስለዚህ ሰውዬም ሪአክሽን አትስሩ። በነገራችን ላይ አጋጣሚ እኛ ተሳስተን እንደዚህ እንሰራለን እንጂ አትስሩ። ነው ተመልካች ምናምን ትኩረት ምናምን አገኘው ብሎ እንትን ስለሚል ተምኔሉ ላይ ደግሞ የሚያደርገው እየገጠጠ ጥርሱን ይሆናል አይደል? በቃ ደስተኛ ለመምሰል ምናምን። እኔው ይሄን ሙሉ ካርታ ይዞ ተምኔሉን ምን አድርጎ እንደሰራው አዲሱ የኢትዮጵያ ካርታ ይፋ ሆነ፣ መከላከያ እንቅስቃሴ ጀመረ ብሎ ተምኔሉ ላይ እንትን ብሎታል። እንግዲህ ይሄ ጅል ከመከላከያው ነው የተቀበለው አጀንዳውን። ሌሎች የዚህ ጓደኞች ወይንም የመከላከያ አባል የሆኑ የብልጽግናው እንትኖች በተመሳሳይ ተምኔላቸው
አፕሮክሲሜትሊ ከዚህ ጋር ተመሳሳይ ነው። ኢንዳይሬክትሊ ሌላ ብለው ይጻፉት እንጂ እነዚህን ወርዶች ተጠቅመው አይጻፉ እንትን አይብሉት እንጂ እያወሩ ነው። እና ሀቅ ሳቅ ናትናኤል ሁሉ ጽፈዋል እንትናቸው ላይ። ሌሎች አክቲቪስቶችም በዚህ በብልጽግና ዙሪያ ውርውር የሚሉ የኢትዮጵያ ካርታ ተስተካክሎ መጣ። ሌላ አጀንዳ መዘዛ። አሰብን አስመልሳለሁ ብለህ ፎክረህ ነበር አይደለ? ፎክራቸው ነበር። እሰይ በእናታችሁ መልሱልን፣ እኛ መዝናናት እንፈልጋለን፣ በዚህ በወደቡ በኩል የተለያዩ ንግዶችን ማሳለጥ እንፈልጋለን ምናምን ነገር። በዛ ራሱ ወጥቶ ለመሄድ ራሱ ወደ ኢትዮጵያ ወጣቶች ራሱ በህጋዊ መንገድ ወጥቶ ለመሄድ ራሱ በጣም ኢዚ ይሆናል። ድንበር አናቋርጥም፣ በወታደሮች ሴቶች ምናምን ታግተው አይደፈሩም ምናምን ብለናል እኮ። አሰብን አስመልሱልን ብለናል፣ ግን እኛ ተናግረናል። አስመልሱልን ብለናል፣ ግን እንደማያስመልሱት እርግጠኛ ነን። የለም እንደዛ አይደለም። የገገማ ይሄ የህፃናት ጨዋታ። አሁን ደግሞ ካርታውን የጀበና አስመስለህ ታመጣለህ እንዴ? ይሄ ቢሆን እኮ ሰየው ችግር የለውም እኮ። ኤርትራና ኢትዮጵያ መርጁ ነው አንድ ገቨርንመንት ምናምን ቢመራቸው አሪፍ እኮ ነው። ኮኦፕሬሽኑ በጣም አሪፍ ነው። ሀያል ምናምን ትሆናለች ኢትዮጵያ የበለጠ ኤርትራውያን ሲጨመሩበት። ግን አይሆንማ። ዝም ብሎ ለፕሮፓጋንዳ አንተ ስልጣን ላይ ስለቆየ ስልጣንህ እንዲቆይ የኢትዮጵያ ህዝብ እንዴት ነው ልታጃጅሉ ነው? አሁን እኮ የቴክኖሎጂ ዘመን ነው። እንዴት ነው የምታዩት? ይሄን ህዝብ በጣም አንገቱን ደፍቶ እያዳመጣችሁ ምናምን ትከሻውን አስፍቶ ተሸክሞ ምናምን እንዲያው ሲችላችሁ በጣም አበዛችሁት እኮ። በጠጣችሁን ጣላችሁ እኮ። በጣም ነው የሚያስጠላው። በጣም ንቀት ነው፣ ህዝብ ንቀት ነው። በነገራችን ላይ ንቀት ግድቡን ተርባይኑን ቀንሳችሁ እንደዚህ ሸራርፋችሁ ምናምን አለቀ ብላችሁ እንዲያውም ሰሞኑን መብራት እየተቆራረጠ ነው። ኢንተርኔት እየተጠቀምን አይደለም። ኢንተርኔት ደግሞ ለምን እንደሚቆራረጥ አይዶል እየተቆራረጠ ነው። ኢንተርኔት ራሱ ከጥቅም ውጪ እየሆነች ነው ይህች ሀገር። ሲሪየስሊ ብልጽግና ስለማንደግፍ አይደለም። እኛ ፋኖንም ሁሉንም ነው የምንሳደብ አጥረግርገን። እዛ ስለምንደግፍ እዚህ ጋር ስለማንደግፍ አይደለም። ሪያሊቲው መወራት ስላለበት ነው። አሁን ሙሉ ካርታ ይዘህ የመጣህበት ምክንያት ምንድነው? ነውር እኮ ነው። አንድ ሉዓላዊት የሆነችን ኤርትራ ከኢትዮጵያ ጋር ሙሉ ናት መርጅ ሆናለች ማለት ይሄ ወንጀል ነው። ከአንድ ገቨርንመንት ነኝ መንግስት ነኝ ብሎ ከሚያስብ መንግስት ጠቅላይ ሚኒስትር ወይንም ሌላ ጀነራል እንደዛ አይደረግም። ህጋዊ አይደለም። በነገራችን ላይ ከእንትኑ ስንነሳ ራሱ ህጋዊ አይደለም። የራሷ ፕሬዝዳንት ያላት የራሷ ህገ መንግስት ያላት ሀገር የራሷ ባንዲራ ያላትን ሀገር የራሷ ዲፕሎማሲ ፍሎ ኦፍ ዲፕሎማሲ ያላትን ሉዓላዊት ሀገር ኤርትራን 40 ምናምን ዓመት በፊት ከኢትዮጵያ ተገንጥላ ራሷን የቻለች ሀገር ካርታዋን ከኢትዮጵያ ጋር ሰፍተህ በክሪውን በምናምን ኢትዮጵያ ናት በቃ ተመለሰች ብትል ይሄ ሌላ እንደዚህ አይነት ጨዋታ ህፃናት ናችሁ። ምንድነው እየሰራችሁ ያላችሁት እናንተ? በነገራችን ላይ ከቤተ መንግስት ነው የሚታዘዘው ይሄ ካርታ። ከአብይ አህመድ ነው የሚታዘዘው እንጂ ጀነራሎች ብላቴ ላይ ሲያስመርቁ ሐሳባቸው መጥቶ ምናምን አይደለም። ወይ ብላቴ ጦር ማሰልጠኛ ኃላፊ ሐሳቡ መጥቶለት ምናምን ሙሉ ካርታውን እንደዛ አይደለም። ከና አብይ አህመድ ምናምን ይመጣ ከላይ አይደብራችሁ ማለት አይሰቀጣችሁ? ሙሉ ካርታ ይዘ ምናምን ስትመጣ እንደዚህ በጣም ነው የሚያስጠላው። ሲሪየስሊ ይደብራል፣ በጣም ይደብራል። በቃ ይሄ እኮ ነው በቃ ያንገሸገሸው ህዝቡ። በቃ የምታመጡት ነገር ሁሉ ደባሪ። ስራ ላይ የላችሁም። ስራ እንሰራለን እናንሰራራለን ትላላችሁ። የት አለ የምታንሰራሩት ነገር? እያንዳንዱ ሸቀጣ ሸቀጥ በየወሩ ስንት እንደሚጨምር አንድ ዕቃ የ2000 ብር ዕቃ ዝም ብላችሁ ዕቃ ብላችሁ ወሰዱት። ዕቃ የቤት ዕቃ የ2000 ብር የቤት ዕቃ በወር ውስጥ 700 ብር ጨምሯል። ኢንፋክት ገበያውን ቼክ ስናደርግ 700 ብር በወር ውስጥ። ይሄ እኮ ወር በጣም እንትን እኮ ነው። በነገራችን ላይ በሳምንት ውስጥ ይጨምራል 700 ብር በወር ውስጥ ነው ብላችሁ እንዲያው እንዳትገረሙ ብዬ ነው። ማለት አጋነነ እንዳትሉ ብዬ ነው እንጂ በሳምንቱ 700 ብር ይጨምራል ዕቃ። ማህበረሰቡ ተሰቃየ እና ልክ ፋኖ እንደተዳከመ ሸኔን እንዳዳከማችሁት እጅ እየሰጠ እንደሆነ ሁሉ ነገር እንዳለቀ አድርጋችሁ አታውሩ። ይሄኛው ጋዜጠኛ በኢትዮጵያ አካባቢ በጣም እጁ የነበረ ጋዜጠኛ የውጭ ጋዜጣ ነው። ይሄ ማርቲን ፕሎት የሚባለው ጋዜጠኛ ይሄው እንዴት አድርጎ እንደጻፈ እዚህ ጋር እዩት። የፌደራል ፎርስ በፋኖ ተመተው የፋኖ ፋይተሮች ለፋኖ ፋይተሮች እጅ እንደሰጡ በአማራ ክልል ምናምን ዘግቧል። አይታችኋል። እዚህ ጋር ምስሉ ጋር የምታዩት በተደጋጋሚ በሶሻል ሚዲያ ሲሰራጭ የነበረው በጎጃም
የተማረኩ ናቸው ደብረ ማርቆስ አካባቢ። ኢማጂን። በነገራችን ላይ በደብረ ማርቆስ በጎጃም ሰሞኑን ከፍተኛ የሆነ ውጊያ አለ። የብልጽግናው መንግስት በጣም ደንግጧል። እነ ጀነራል ተሰማ በደብረ ማርቆስ፣ ፍኖተ ሰላም፣ ዳንግላ፣ ሜጫ፣ መራዊ በዛ አካባቢ ባሉ ወረዳዎች እየዞረ ጀነራል መሐመድ ጽንፈኛው የፋኖ የሚባለውን ጽንፈኛው ባንዳነቱ ስለተጋለጠበት እንዳለ እየሾለከ እየጠፋ ነው አለ። በየግሉ የሚገርም ደግሞ በየግሉ ደንግጦ እየጠፋ ነው አለ። እንደዛ አይባልም። ደጋግመን እናወራለን። አይባልም እንደዚያ አይባልም። ያልጠፋውን ዝም ብለህ እንደዚህ ብትለው ቂጥህን ገረፈህ። በእንትን ተጨባጭ እኮ ረግጠህ ምናምን ገዝተህ እንደዚህ እኮ መንግስት ብትጫወት እኮ እኛ እንደግፍ ነበር። ልፍስፍስ ናችሁ ለማለት ነው። አትችሉም፣ ውጊያም አትችሉም። ይህን ሁሉ ገንዘብ ይዛችሁ፣ ይህን ሁሉ የባንክ ብር፣ ይህን ሁሉ ታንክ፣ ይህን ሁሉ ቴክኖሎጂ ይዛችሁ እንዴት እንደተልፈሰፈሳችሁ ይህን ሁሉ ትርምስምስ የጦር መሳሪያ የሌለ የጦር መሳሪያ የለም እኮ። አሁንም ይኸው ብላቴ ላይ ከትናንትና ወዲያ ወይም ትናንትና የተመረቀው ከአንድ ቦታ ከብላቴ 10,000 የሚሆን አይታችኋላ። ከሌላው ስንት እንትን እንደሚሉ ይህ ሁሉ በወዳጅ በእንትን አይደለም፣ በወዶ ገብ ምናምን አይደለም የሰለጠነው። እንዳለ እየታፈሰ እያስገደዱ ምናምን አሰብ ልናስመልስ ነው በሚል ምናምን። አሁን ደግሞ ሙሉ ካርታ መጡ። ሙሉ ካርታ። በነገራችን ላይ ይሄ አብዛኛው ብላቴ ላይ የሰለጠነው በአለፈው ዓመት ከዩኒቨርሲቲ የቀረ ተማሪ ነው የወደቀ። እነ ፕሮፌሰር ብርሃኑ ይጥሏቸውና ከዛ መከላከያ ምናምን የሚገባ ጥሩ ደሞዝ አለ ምናምን አገልግሎት መከላከያ ዩኒቨርሲቲ ገብቶ ኮሌጅ ሁሉ መማር ይኋላልም የሆነ ሰብከው እንዳል ያስገቡት ነው። ውጊያ ላይ ተራራና ሸንተረሩን ተጉዞ እንዴት እንደሚዋጋልህ እንግዲህ እናያለን። ለፋኖ እኮ በጣም ተመቸው። ፋኖ በቃ እንትኑን ይዞ እየጠበቀ ነው። ይሄ እንዳለ እንደ ሽንኩርት ምናምን ሊያጭደው ማለት ነው። ይሄ እንዳለ ይገባል። አሁን በነገራችን ላይ በሰሜን ሸዋ፣ ጎጃም፣ ወሎ እንደ ጎንደር ይገባል። 2500 500 ሲከፋፈል ይደርሷል። ይገባል። አሁን ሌላም ቦታ አለ። ብር ሸለቆም፣ በድሬዳዋ አካባቢ ሁርሶም፣ ኤቭሪዌር ማሰልጠኛ ያሉት ቦታዎች ላይ ፉል ናቸው፣ ተጨናንቋል ማሰልጠኛዎች። በነገራችን ላይ ህፃናት እንደዚህ እየተረመሰመሱ ነው። ለማገዶ ወደ አማራ ክልል እየገቡ ነው። የአማራ ክልል ጉዳይን ትኩረት ስጡ ብላችሁ። የብልጽግናው መንግስት ሙሉ ኢነርጂውን እያጠፋ ያለው አማራ ክልል ላይ ነው። አሰብ ምናምን ሌላ ፕሮፓጋንዳ ናት። እንትን መሳቢያ ትራፕ ማድረጊያ ወጣቱን አብዞርብ ለማድረግ ወደ ጦርነት አብዞርብ እያደረገ ይቀቅልሃል። ወደ አፈርነት ትቀየራለህ። አማራ እየተናገረ ነው። እናት አባት ምናምን ተናግረናል። እዚህ ኦሮሚያ ክልል ያላችሁ ማህበረሰቦች የኦሮሞ ህዝብ የዋህ ነው። የኦሮሞ ህዝብ በእንትን የሚያሳድግ ነው። በሞጋሳ የሌላ ብሔርን ወደ ኦሮሞነት ችግር የለውም ያሳድጋል። ይሄንን የዋህ ማህበረሰብ በሌላ ለማስጠላት የፖለቲካ ኤንቲቲ ወይንም የሆነ የካድሬ ስብስብ መስርተው ኦሮሞ ማህበረሰብ ውስጥ ተደብቀው ኦሮሞ እየተጫወቱ። በነገራችን ላይ ኦሮሞም አይደሉም እኮ ትክክለኛ ፒውር ኦሮሞ አይደሉም። ከዛም የተዳቀሉ ናቸው። እንትናቸው የምታየው እንዲያው እንደ ዘር እንውሰደው ካላችሁ እንትን እና አብይ እነ ሽመልስ ምናምን የሚባሉት ይሄ በሙሉ ከየት ነው? እናቱ ከየት ናት? አባቱ ከየት ነው? እስቲ ሰርች አድርጉ በደንብ። ኦሮሞ አይደሉም። ንጹህ ኦሮሞዎች አይደሉም። ዴንታቸው አይደለም ህዝቡ ቢጠላ፣ የኦሮሞ ህዝብ በሌላው ቢጠላ፣ በሌላው ቢቀጠቀጥ ኢን ዘ ፊውቸር ዴንታቸው አይደለም። ነገር ናቸው። የኦሮሞ ህዝብ የዋህ ነው። አገር ወዳድ ነው። እንደነዚህ አይነት መሰሪዎች ተደብቀው የኦሮሞን ህዝብ ለማሳሳት ከፍተኛ የሆነ ብር መድበው የራሳችንን ኢምፓየር እንመሰረታለን፣ ሰሜኑ እምቢ የሚል ከሆነ እኛ እንገነጥላለን እያሉ ውስጡን ስልጠና እየሰጡ በርካታ መምህራን ሳይቀር በነገራችን ላይ ይሄ መንግስት ሰራተኛ ውትድርና ምናምን እያሰለጠኗቸው ነው በኦሮሚያ ክልል። ህወሓትም እንደዚህ ነው ሲያደርጋት የነበር። አንድ ሰሞን እንደዚህ ቆሎ ምናምን እየቆሉ ኮቸሮ ምናምን እየኮቸሩ ምሽግ እየቆፈሩ እንደ ፍልፈል ሲፎክሩ ነበር አይደል? ከዛ እንዴት እንደቀመሱ ይዋቸው። አሁን እነዚህ ግለሰቦች ወጣቱን እያሰለጠኑ ከማን ጋር ነው የሚገጥሙት? ማን ነውስ የሚተባበራቸው? ማንም አይተባበራቸውም። በነገራችን ላይ የኦሮሞ ህዝብ ከሌላው ህዝብ ጋር ለዘላለም ተጋምዶ ይኖራል። እነዚህ የሚያልፉ እንትኖች ናቸው። እነዚህ አሁን እንደ ጧት ጤዛ አሁን ይጠፋሉ። በነገራችን ላይ እነዚህ ታውቃላችሁ አይደል? ስልጣን የጧት ጤዛ ነው፣ ይጠፋል። ጤዛ እኮ ነው። በጥፊ ብሎ አንዱ ይመጣል፣ አንዱ ፓወር ያለው ደርግሞ ይወስደዋል ስልጣኑን። ከየት እንደሚመጣ አይታወቅም። ይሄ ነው ማለት አይቻልም። አሁን መስቀለኛ መንገድ ላይ ናት። የኦሮሞ ህዝብ ከሌላው ጋር ተጋብቶ ይኖራል ለዘላለም።
ትውልድ ይቀጥላል። እነዚህ ጊዜያዊ አሸባሪዎች ናቸው። እነማን አሁን ስልጣን ላይ ያሉት? አይምሰላችሁ፣ ስልጣን ላይ ያሉት ጊዜያዊ ናቸው። አርቃችሁ አስቡ። አንዳንድ በስሜት የምትነዱ እኛ ተረኛ ነን ምናምን ብላችሁ ቡድን የፈጠራችሁ መሀል ሀገር እኛን የተቆጣጠረው ብላችሁ ተሽከርካሪዎችን የምታግቱ አንድ ቀን በነገራችን ላይ የዘራውን ታጭዳለህ። ሹፌር የምታግት ወደ ጎጃም ጎንደር ምናምን ወደ ወሎ የሚሄደው መስመር እያስቆም የምታግት በኋላ ይሄኛው መንግስት እንደ ጧት የዛ ሲጠፋ መግቢያ ነው የሚጠፋ። አይቀርም፣ ያ ደግሞ አይቀርም። ያደረካት በሙሉ አንተ ላይ ትደርሳለች። አግተህ ከሆነ ይደርሳል በልጅ ልጅ ምናምን አንተም ትገደላለህ። ሰው ላይ ስናይፐር ደቅነህ ጭንቅላት መተህ ከሆነ አንተም በስናይፐር ትመታለህ። ይሄ በነገራችን ላይ ሂስቶሪካሊ አለ። የዘራውን ታጭዳለህ፣ ዋጋህን ነው የምታገኘው። እያንዳንድ የሰራሃት ግፍ በጣም ሰቅጣጭ የሆነ የሰራሃት ግፍ በሙሉ አንተ ላይ ትደርሳለች። ኤቭሪቲንግ ትደርሳለች። እኔው አሁን የሚሰሩትን ፕሮፓጋንዳ አትቀበሏቸው ለማለት ነው። መቀበል የለባችሁም፣ አትስሟቸው። የኦሮሞ ህዝብ ደግሞ እነዚህን የፖለቲካ ኤንቲቲዎች በነ አብይ አህመድ የሚዘወር አብይ አህመድ በአብዛኛውን ኦሮሞ አላምን ብሎ አሁን ከጅማ ነው በዙሪያው ምናምን እያሰባሰበ ያለው የሚባለው ሁሉ አይታችኋላ። ምን ያህል ስልጣን ለማስጠበቅ እንትን እንደሚሉ እየጠበበ ሄዷል። በነገራችን ላይ የአብይ አህመድ ጉዳይ ከኦሮሞ ማህበረሰብ ወደ ጅማ እየጠበበ አላምነው አለ። ሌላውም ማህበረሰብ እነ ብርሃኑ ጁላን ሁሉ ዝም ብሎ ሲምቦል ነው እንጂ አያምነውም አሉ። ብርሃኑ ጁላን ራሱ ይልማ መርዳሳን ሁሉ አያምነውም አሉ። ከጅማ የራሱ ማህበረሰብ አደራጅቷል አሉ ስልጣኑን ለመጠበቅ ኢማጂን። ስለዚህ የኦሮሞ ወጣት ምን ጥቅም አገኘ? ንገረኝ። አንድ የኦሮሞ መንግስት ሰራተኛ ምን ጥቅም አገኘ? ቤት መስሪያ ሰጠህ አብይ አህመድ፣ ብር ሰጠህ። ይኸው እኩል እየተሰቃየ ነው ከኢትዮጵያ ህዝብ ጋር እናውቃለን። የኦሮሞ ህዝብ እየተጠቀም አይደለም፣ ግን ባንተ ለመነገድ ጥረት እያደረገ ነው። ባንተ ለመነገድ ደግሞ እኮ ለኦሮሞን ቆምለታል ይላሉ። ቀጥ አድርጎ እኮ ገዝቷት ቢሆን ችግር የለውም ሀገሪቱን። ይሄ መንግስት ቀጥ አድርጎ እየገዛ ነው። አማራን እየገዛ ነው። ትግሬን እየገዛ ነው። ግማሹን ኦሮሞ ወለጋን እየገዛ ነው። ኢቭን አፋርን እያስተዳደረ ነው። ዋት አባውት ሶማሌ እያስተዳደረ ነው? የለም፣ ሁሉ ነገር ላልቷል። ጋምቤላን እያስተዳደረ ነው። ጋምቤላ ወሰደው እኮ ደቡብ ሱዳን ወስደውታል እኮ ግማሹን። ቤንሻንጉል ጉሙዝም ቆርሰው የለም እኮ። ቀጥ አድርጎ ገዝቶ ቢሆን እኮ ያስተማመን ነበር እኮ አይደል? የለም፣ ይሄ መንግስት ልፍስፍስ ነው እንዳያስበላችሁ ለማለት ነው። ብልጽግና ዙሪያ ያላችሁ በተደጋጋሚ የምለው ጴንጤዎችን ለመንካት አይደለም። አብይ አህመድ ጴንጤ ስለሆነ እንዲሁ ጴንጤ የምትጫወቱ ግለሰቦች አሁንም ቴኬር በጣም ትሳሳታላችሁ። ሰይጣን ነው መሰል የሚያሰስታችሁ። ትበላላችሁ ለማለት ነው። ጥንቃቄ አድርጉ። እንደዚህ አይነት አካሄድ አያዋጣም። እኛ አብይ አህመድን ተቃውመን አይደለም፣ ግን አካሄዳቸው በጣም ነው የሚደብረው። በጣም ያስጠላል። አሁንም ወደ አማራ ክልል በርካታ ሰራዊት አዲስ ምልምል እየገባ ነው። ትናንትና ተመርቆ ከፕላቴ ቀጥታ ወደ አማራ ክልል ሊላክ ነው። ሙሉ ካርታ አሳዩን። እሱን ካርታ እንዳትረሱ። it is ፌክ ፕሮፓጋንዳ። ፎከረ እኮ ለአንድ ዓመት ያክል አሰብን አስመልሳለሁ ብሎ ፎከረ እኮ። ተዟዟረ፣ ተንጨረጨረ። ወፍ የለም ወፍ። አድማጭ ተመልካቾቻችን ኮሜንትና የራሳችሁን ሂስ ስጡ። እናመሰግናለን። ባይ ጨርሰናል።